ብዙ መረጃዎች እንዳለ በዚህ ላይ አቃለውና እዛን ጊዜ የተሰራው ድራማ ላይ በተለይ መፈንቅለ መንግስት ሙከራ ተደርጎብኛል በሚለው ሁኔታ ላይ የምታቀው ምንድነው? ዳራውን ንገረን እስኪ መጀመሪያ ምንድነው አነሳሱ? ምንድነው የተደረገው? ያው የሚያስቅ ነው የኛው ፓርት ምንም አይነት መፈንቅለ መንግስት እንደሌለ በኋላ እናወራለን። ነገር ግን ምንድነው የተከሰተው የሚለውን አብይ ልክ ስልጣን እንደያዘ ወዲያውኑ በሚኒስቴሮች ምክር ቤት የሆነ ሬጉሌሽን መምሪያ ወጣ። በዛ ደረጃ ይሄ ነገር ይሄ ሬጉሌሽን ሰኔ ውስጥ ነው። ሰኔ 2010 ወይ ደግሞ ሰኔ 2018 እንደ አውሮፓ አቆጣጠር ያ አዋጅ ምን ይላል? የሪፐብሊካን ጋርድ አፈጣጠር አው መዋቀሩ ህጋዊ ነገር እንዲላበስ ያደርጋል። በዛ አዋጅ በሰኔ 2018 በወጣ አዋጅ መሰረት አብዛኛው ከኦሮሚያ ፖሊስ ተወጣጡ እና ተወሰኑ ከአማራ ክልል ተወሰኑ ሪፐብሊካን ጋርድ ስልጣን እንዲወስዱ ተደረገ። ስልጣናውን የወሰዱ እንግዲህ የጠቅላይ ሚኒስቴሩ ምክትል ጠቅላይ ሚኒስቴር ፕሬዝዳንትና ቤተ መንግስትን የሚጠብቁ ተብሎ ነው ስልጣና ገቡ። ይሄ ሰኔ ወር ነው ስልጣና ገቡ። እኔም አንድ ወቅት ህገ መንግስትን አስተምራለሁ። እዛ ሄድና ስለ ህገ መንግስት ስለ ፌደራል አወቃቀሩ ስልጣና ተብዬ ልጆቹን አሰልጥኛለሁ። ሞጆ አካባቢ ነበር። እንግዲህ ይሄ ስልጣና ላይ ያሉ ምንድነው የተካሄደ የነበረው? የቤተ መንግስት ጠባቂ የሚጠብቁ ሰራዊት አሉ። የመከላከያ ሰራዊት ሆኖ የመከላከያ ሰራዊት አካል ሆኖ ቤተ መንግስትና እዛ በተለይ አዲስ አበባን የሚጠብቁ የመከላከያ ሰራዊት አካል አለ። ይሄ መከላከያ ሰራዊት ቤተ መንግስትን እንደምሽግ ውሰድ። ከቤተ መንግስት ዛቺ ውስጥ ቤተ መንግስት ውስጥ አብይ የሚኖርበት ህንጻ አለ። ከህንጻ ቀጥሎ ሌላ ህንጻ እንትን አለ፣ የሆነ ግቢ አለ። ከግቢው አልፎ ደግሞ ሌላ ትልቅ ግቢ አለ። ያ ትልቅ ግቢው ራሱ ሁለት አጥር አለ። ድሮ በመለስ ጊዜ በኃይለማርያም ጊዜ አንድ አጥር ነው ያለው። አብይ መጣና አንድ አጥር የነበረውን ሁለት አጥር አደረገ። እንግዲህ እሱ ነው የሚያውቀው ሁለት አጥር ማድረግ። ከዛ ቀጥሎ እንግዲህ ህዝብ ነው የሚኖረው እዛ አካባቢ። የመከላከያ ካምፕ አለ። ከአዋሪ አደባባይ ወደ 4 ኪሎ ስትመጣ በታችኛው በኩል በግራ በኩል ቤተመንግስት ሳደርስ ትልቅ ወታደራዊ ካምፕ አለ። ያ ካምፕ ዋናው የቤተመንግስት ጥበቃ መከላከያ ሰራዊት መሳሪያቸውን የሚያስቀምጡ የሚያርፉበት የተለያዩ ክፍሎች አሉ፣ የተለያዩ እንትኖች አሉ እዛ ግቢ ውስጥ። እና የቤተመንግስት ጥበቃ ምንለው መሳሪያ የሚያስቀምጡበት ካምፕ አለ ቤተመንግስት ጀርባ። እዚህ ካምፕ ውስጥ ወታደሮች ናቸው የሚኖሩት። ከዚህ ካምፕ ተነስቶ ሱሉልታ ላይ የሚቀመጡ ቤተመንግስቱን የሚጠብቁ አሉ። ሌላ ግን ሌላ ሳይሆን የዚህኛው አንድ ናቸው። እዙ አንድ ነው፣ ግን እንደ ቦታ ይዞ ከሰሜን ለሚመጣው ኃይል እንግዲህ የሚጠብቀው ቼክ የሚያደርገው ሱሉልታ ላይ እንጦጦ ኦብዘርቫቶሪ አካባቢ አለ። ከደቡብ ደግሞ
ሆሎታ ላይ አለ። ሆሎታ ላይ የሚቀመጥ አለ። ሆሎታ ከተማ ላይ አለ። ከዛ ወደ አቃቂም ካምፖች አሉ ቤተመንግስትን የሚጠብቁ። እንግዲህ እነኚህ ቤተመንግስትን የሚጠብቁ መሳሪያቸውን የሚያስቀምጡት ልብስም ወስዱት ከቤተመንግስት ጀርባ ነው። ካምፕ አላቸው። የራሳቸው ካምፕ ነው። ቤተመንግስት ጥበቃ ናቸው እነኚህ። ከዛ አብይ ምንድነው ያደረገ? የቤተመንግስቱን እድሳት ምናምን ከጀመረ በኋላ አጥር ደብል እያደረገ ምናምን ብዙ ነገር እየሰራ እነኚህ ጥበቃዎች እንዲፈርሱ ፈለገ። ከዛ ሱሉልታ ላይ የነበሩ ሰው ቡድን ምዕራብ እዝ እንዲቀላቀሉ አደረገ። ሙሉ ለሙሉ ፈርቶ። ከዛ ልጆቹ ምዕራብ እዝ ተቀላቀሉ። አቃቂ ላይ የነበሩ ደቡብ እዝ እንዲገቡ ተደረገ። ሆሎታ ላይ የነበሩ ቆዩ። በዛን ጊዜ የቡራዩ ችግር ባለፈው ያቀረብነው የቡራዩ ችግር ላይ መጥተው ሲያግዙ ነበር። በዛ ምክንያት ቆዩና አልሄዱም። ያው የሆሎታ አካባቢ የነበረው ደግሞ አመራሩ የነኚህ መከላከያ ሰራዊት ቤተመንግስት የሚጠብቁ ሆሎታ የሚቀመጡ አመራሩ ትግራዋይ ነው። ኮማንደሩ ጀነራሉ ትግራዋይ ነው። ስለዚህ ቶሎ ይሄዱ ብሎ ወሰነ አብይ። እንዳውም ስልጠና ይግቡ ተባለ። ጀነራሉ ቀጥታ ስልጠና እሺ ብሎ ብላቴ ገባ። ልጆቹ ደግሞ አብዛኛው ልጆች ከሱ ጋር ሄዱ። ጠመንጃቸውና ልብስ ምናምን ደግሞ ይሄ ቤተመንግስት አካባቢ ያላቸው ልብሳቸውን ለመውሰድ ጠመንጃቸውን ለመረከብ የተለያዩ ቁሳቁሶችን የራሳቸው የግል ስራ እንትናቸውን ለመውሰድ 4 ኪሎ መጥተው መውሰድ አለባቸው። ከሆሎታ መጥተው በብዛት 200 አይመጡ ወደ ብላቴ ወደ ስልጠና ለመሄድ ነው የመጡት እነኚህ ወታደሮች። ከዛ መጡና ምሳ በሉ፣ እንደ እንትን የሆነ ነገር በሉ። ከዛ አብይ ላናግራቸው አለ በራሱ። ልጆቹ ሳይሄዱ ወደ ብላቴ ሳይሄዱ ላናግራቸው አለ። ወታደሮቹ አብይ ላናግራችሁ ነው ተብሎ ሲነገር እንዴ ጠቅላይ ሚኒስትር እኛን ፈልጎ እንፈልጋለን ቶሎ ብሉ እንጂ እሳቸውንማ ማየት አለብን፣ አዲስ ጠቅላይ ሚኒስትር ስለሆኑ በጣም ደስ የሚሉ ሰዎች ጠቅላይ ሚኒስትር ነው ያገኘነው ብሎ ልጆቹ ሰፋ ነው ለማየት ምን አይነት ጠቅላይ ሚኒስትር ነው ያገኘነው እንደው በፍላጎታቸው እኛን ላናግረው ቶሎ። በጀርባ በኩል ተፈትሾ ገቡና ቤተመንግስቱ አንጃል ያዙ። ኧረ ምንም የለም እንደዛ የለም። ተፈትሾ ገቡ። በጀርባ በኩል በአዋሬ በኩል መግቢያው በአዋሬ በኩል ነው። ተፈትሸ 2 ቦታ ነው የሚፈተሹት። 2 ቦታ ተፈትሸው ገቡ። አዳራሽ ውስጥ ገብተው ጠቅላይ ሚኒስትሩን በደስታ አግኝተው አመስግነው እኛን እንደው ተራ ወታደርን እኛን ለማናገሮት እንደዚህ ለማናገር ፈቃደኛ ሆኖ እንደው እኛን ፈልጎ በራሳቸው አብይ ነው የፈለጋቸው። ይኸውልህ ያዝልኝ፣ አብይ ራሱ ነው የጋበዘ ላናግራቸው እንደው ሞራል እንዲያገኙ ምናምን ብሎ ጠራ። ወታደሮቹ እሱ ጋር ተነጋገሩ። 2 ሰው ናቸው እንግዲህ ከወታደሮቹ 2 ወታደር ነው። እንደውጪ ደሞዝ ጭማሪ ነገር ለወታደሩ ብታይ፣ ወታደሩ ደሃ ነው፣ አገሩን ይወዳል። እንደውጪ የኑሮ እንትን ነገር ጠቅላይ ሚኒስትር አዲስ በመሆኑ እርሶ ያውቃሉ ብሎ 2 ሰው ነው በእጅ አውጥቶ ለጠቅላይ ሚኒስትር የኑሮ ውድነት ከግንዛቤ ውስጥ አስገቡና እንደው ደሞዝ ጭማሪ ለመከላከያ ሰራዊት እንዳለ ቢጨመር ብሎ ጥያቄ አነሱ። አብይ
ችግር የለውም ይሄንን ለኔ ተው በርቱ ምናምን ብሎ 1 ሰዓት ነው ያወሩት 1 ሰዓት ስብሰባ ነው በርቱ ጀግኖች ናችሁ ምናምን ብሎ ከዛ ወጥተው በሉ እንግዲህ ሳትሄዱ በፊት ፑሽ አፕ መታ አድርጉ አላቸው አብሮ እንድገማት ፑሽ አፕ እንግዲህ ያው እንዳየነው እንትኑን ስብሰባውን ከጨረሱ በኋላ ፑሽ አፕ ወረዱ በደስታ ጠቅላይ ሚኒስትሩ ራሱ በወታደሮቹ ታቅፎ ተደስተው ከዛ ብሎ ከሸኛቸው በኋላ መለስ ብሎ ሚዲያ ጠርቶ መፈንቅለ መንግስት እኔ ላይ ተሞከረ ብሎ ዜና ሰራ በቃ የት ነበራችሁ እናንተ ዛን ጊዜ አንተ የት ነበርክ እኔ በዛን ቀን የማዕከላዊ ኮሚቴ የኦዲፒ ማዕከላዊ ኮሚቴ ስብሰባ አለ አዳነች ነች የምትመራችሁ ተብሎን የድርጅት ጽፈት ቤት ውስጥ ነበር ስታዲየም ያለው የኦሮሚያ የኦዲፒ ጽፈት ቤት እዛ ተሰብስበን ነበር አዳነች ነች ስብሰባውን ስትመራ የነበረው እንዳውም ከኛ ጋር የነበሩ እኔም ታየም እዛ ነበርን እና ሽመልስም እዛ ነበሩ ደመላሽ ገብረ ሚካኤል እዛ ነበር ወርቁ ጋቸና ከኢንሳ ደመላሽ ገብረ ሚካኤል ከብሔራዊ ደህንነት ከኛ ጋር ነበሩ በዛን ጊዜ ደመላሽ ገብረ ሚካኤልና ወርቁ ጋቸና የኦዲፒ ማዕከላዊ ኮሚቴ ሆኖ ተመርጠው የድርጅት አካል ነበሩ ትንሽ ከቆዩ በኋላ ነው አይ ብሔራዊ ደህንነት ከድርጅት ነፃ ነውና ድርጅት ውስጥ መቆየት የለበትም የሚል ለፎርማሊቲ እንደው አይሆንም አንድ በአብይ ጊዜ ያው ጌታቸው አሰፋ የህዋት ስራ አስፈጻሚ ነበር አይደል ግን እኛ እንለያለን ተባለ በዛን ጊዜ እኛ እንትን ፓርቲ መንግስት ውስጥ አይገባም የሚል እንትን መጣና ደመላሽ ገብረ ሚካኤልና ወርቁ ጋቸና ከድርጅት እንዲሰናበቱ ተደረገ በዛን ቀን ግን አብረን ነበርንና መለስ ብለን ስናይ እና ደመላሽ ገብረ ሚካኤልና ወርቁ ጋቸናን ጊዜ የመረጃ ሰዎች ናቸው እነኚህ እኛ ዜናውን ስንሰማ መፈንቅለ መንግስት ዜናውን ስንሰማ ደንግጠናል በቃ ህዋት በቃ መንግስታችንን ብለን እኛም በዛን ጊዜ እዛው ውስጥ ስለነበርን አብይን መፈንቅለ መንግስት ሊያካሂዱ ብለን ደንግጠን እነ ደመላሽና ወርቁ ፌስቡክ ያሉ ፈታ ብሎ በዛን ጊዜ ለካነሱ ያቃሉ እንትኑን ኤቭሪቲንግ ድራማውን ያቃሉ ድራማው ስለሚያውቁ ምንም አልተሰማቸውም እኛ ግን ተረብሸናል ብዙ ሚኒስቴሮች ይደዋወላሉ እኛ ጋር የነበሩ ምንድነው ወዴት እንሂድ የት እንደበቅ ምናምን ነገር ነው የሚወራ ነገር ግን እነሱ ያውቃሉ ለማለት ነው ያንን አስተዋውሳለሁ የድርጅት ጽፈት ቤት ውስጥ ሆነን ነው የሰማነው ይሄንን እንግዲህ ይሄንን ውሸት መሆኑ በኋላ ነው እንግዲህ የተረዳ ነው ነገር ግን በዛን ሰዓት በተወሰነ ደረጃ በአመራር ደረጃ የነበርነው ሰዎች እውነት መስሎን ወይኔ አለቃችን እንደዚህ ሊሆን ብለን አስበን ነበር እና እዛ ነበርንና ዋናው እንትኑ ግን ምንም አይነት መፈንቅለ መንግስት አልነበረም በቃ ልጆቹን ራሱ ጠርቶ ራሱ አናግሮ ራሱ ፑሽ አፕ አብሮ እንትን ብሎ ከዛ በኋላ ልጆቹ ላይ መፈንቅለ መንግስት ተብሎ ዜና ተያለ አንተም እስከምታውቀው ድረስ ኦዲፒ ውስጥ በምታውቀው ነገር ይሄ መረጃ ሰዎችም ቁጭ ብለው ካሉበት ሁኔታ ስትመለከት ምንም መፈንቅለ መንግስት የሚባል ነገርም አልነበረም ምንም አይነት ማለት በኋላ የተረዳነው በኋላ የተረዳነው በመረጃም በሙሉ
ያወቅነው ቅጥፈት ውሸት እንደሆነ ምንም አይነት እንደዛ አይነት ነገር እንደሌለ አውቀናል። አብይ ይሄንን ጉዳይ ወስደው ፓርላማ ሄዶ የተናገረውን እንስማ። በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን እርር እያለ ማለት ነው። ለምንድን ነው ያን ያደረግከው ያላችሁ እንደሆነ ከቡራዩ፣ ከሰበታ፣ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግጬ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። ይሄ ነው የሆነው። ምልኬሳ እንደምታስታውሰው ይሄንን ያነሳውት ዓላማውን ለመፈተሽ በር ለመክፈት ነው። እስኪ ዓላማዎቹን እንመልከት። እንደዚህ ነገር ካልነበረ ምንም አይነት የመፈንቅለ መንግስት ሙከራ ሁኔታ ባልነበረበት እንደዚህ ሄዶ ህግ አውጪ ነው ተብሎ እንግዲህ የተሰበሰቡ ሰዎች እዛ ፓርላማ የገቡት ሰዎች ይታወቃሉ። የሰዎቹን ስብዕና ብንመለከት የሚታወቅ ነገር ነው። ተቀጥረው እንጀራ ለመብላት እንጂ ምንም ግለሰብ እያንዳንዱን ብንመለከት ምንም የሚጠቅሙ ለህዝብ እንቆማለን ብለው የተወዳደሩና የፖለቲካ ዓላማ ያላቸው ሰዎች አይደሉም። ግን እንደ ተቋም ስትመለከት ህግ አውጪ አካል ነው። ህግ አውጪ ፊት እንደዚህ ቀርቦ አውርተዋል፣ እንደዚህ ተናግረዋል። አሁን ወደ ኋላ እንግዲህ መለስ ብለን በእነኚህ ነገሮች ስናይ ዓላማውን ማየቱ የሚከብድ አይመስለኝም። መጀመሪያ እስኪ እሱ ራሱ የለቀቀውን ወሬ የተጠናከረውን ወሬ እንመልከት፣ ዓላማውን ለመፈተሽ እንዲመቸን። ስልጠናዎችን ወስደናል። ለሀገራችንም ብቁ የሚያደርገንና ምንም ስጋት እንዳይኖረን ከፍተኛ የመንግስት የሥራ ኃላፊዎች የተጣለባቸውን ግዴታ ሲወጡ ደህንነታቸውን መጠበቅና የሚቃጣባቸውን ጥቃት መከላከል ዓላማው ያደረገው የሪፐብሊካን የጥበቃ ኃይል ከ6 ወራት የሀገር ውስጥና የውጭ ስልጠና በኋላ ስራውን በይፋ ጀምሯል። በኢትዮጵያ ታሪክ አዲስ ሊባል በሚችል መልኩ የተቋቋመው የሪፐብሊካን የጥበቃ ኃይል ሲያካሄድ የነበረውን ስልጠና በማጠናቀቅ ተልእኮውን ለመወጣት ያለውን ዝግጁነት በወታደራዊ ትርኢት ለጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ አቅርበዋል። መሪዎች በተለያየ አጋጣሚ ከየትኛውም አቅጣጫ የሚሰነዘርባቸውን ጥቃት የሚከላከለው የጥበቃ ኃይሉ ይህንንም በተለያዩ ማሳያዎች አቅርበዋል። አዲሱ የጥበቃ ኃይል የአስፈጻሚ አካላትን ከጥቃት በመጠበቅ እንደ ሌሎቹ የመከላከያ ክፍሎች ህገ መንግስቱንና ህገ መንግስታዊ ስርዓቱን ማስከበር ዋና ተልእኮ ነው። ከ6 ወር በፊት በሚኒስትሮች ደንብ ቁጥር 426 210 2010 የተመሰረተ ተቋም ነው። ትርኢቱን ማሳየት ያስፈለገበት ምክንያት ወገን መሪዎቻቸው ደህንነታቸው ተጠብቆ በተረጋጋ መንገድ ስራቸውን መስራት ይችሉ ይሆን የሚለው ስጋት ከነበረው ምንም ችግር እንደሌለ የጥበቃ ኃይሉ የመሪዎቹን የዚችን ሀገር መሪዎች የመጠበቅ ዝግጁነት እንዳለውና ብቃት እንዳለው ለማሳየት ምናልባት ሌላ ተንኮል የሚያስብ ኃይል ካለ ደግሞ ይሄንን የመሪዎችን የተረጋጋ ስራ መስራት እንዳይችሉ ለማድረግ የሚያስብ ኃይል ካለ ደግሞ ከወዲሁ እጁን እንዲሰበስብ የማስጠንቀቂያ ስራ የመስራት ነው። ይሄን ትርኢት ለማድረግ የፈለግነው በአዲስ መልክ የተቋቋመው የሪፐብሊካን የጥበቃ ኃይል ከእጅ በእጅ ውጊያ እስከ የአየር ላይ ትርኢት ያቀረበ ሲሆን አባላቱ በአስተማማኝ ወታደራዊ አቋም ላይ እንደሚገኙ ተጠቁሟል። እንደምታዩት ትርኢቱ ዛሬ የሚያሳየ ነው ምን ያህል አቅም አለው የሚለውን ለማሳየት የሀገራችንም ህዝብ ይህንን አውቆ በቂ የሀገራችን መሪ በቂ የሆነ የጥበቃ ኃይል ብቃት እንዳለው እንዲያምና በተረጋጋ መንፈስ ኑሮውን ስራውን እንዲያካሄድ ለማሳየት ያህል ነው ዋናው የዚህ የትርኢቱ ዋና ዓላማው።
የጥበቃ ቡድኑ አባል የሆነችው ምክትል 10 አለቃ ፍቃድ ረጋሳ ባለፉት 6 ወራት የወሰደችው ስልጠና ተልዕኮዋን ለመወጣት በራስ መተማመኗን ያዳበረ መሆኑን ትገልጻለች። የሚበቃን ይመስለኛል። የሚገናኝ ነገር ስለሆነ ነው ይሄ ነገር በቀጥታ እስኪ እዛን ጊዜ መፈንቅለ መንግስት ተብሎ የተደራጀው ነገርና ሪፐብሊካን ጋርድ መመስረቱ አዋጅ ሆኖ ተሰርቶ ወጥቶ ቤተ መንግስትን ሲጠብቁ የነበሩ ወታደሮች እና እዙ ራሱ ተበትኖ ግማሹ ምዕራብ እዝ ግማሹ ደቡብ እዝ እንደሄደ ቅድም ነግረህናል። ወዲያውኑ ቦታውን ተክቶ የቤተ መንግስትን ጥበቃ ማለት የሰውየውን ጥበቃ የተረከበው እንግዲህ ሪፐብሊካን ጋርድ ነው። ግንኙነቱን አሳየን እስኪ። መልካም። አሁን አንደኛ ደረጃ ይሄ ምንም አይነት መፈንቅለ መንግስት እንዳልነበረ ተግባብተናል። ምንም አይነት ለምን አንደኛ መፈንቅለ መንግስት እንደው አብይ ወታደራዊ እንትን የለው ሙያም ስለሌለው ነው። ራሱንም እንደዛው አሜን ህዝብንም እንደዛ ማንም ሰው ወታደራዊ ዕውቀት የለውም እና እኔ የምነግራቸውን ዝም ብሎ ይቀበላሉ የሚል ይኸውልህ መፈንቅለ መንግስት ሩልስ ኦፍ ኢንጌጅመንት አለው። መፈንቅለ መንግስት ለማካሄድ የሚሄድ ወታደር ክሊር እያደረገ ነው የሚሄደው። አፍሪካ ውስጥ አንተ ታሪክ ታውቃለህ። ሲሄዱ እየጨረሱ ነው የሚሄዱት። በምንም ተአምር የሚያስቆማቸው ነገር የለም። ያደርጋሉ፣ ይገላሉ፣ ቤተ መንግስት ይይዛሉ ወይ ደግሞ ይሸነፋሉ። ተሸንፎ ወይ ይረሸናሉ ወይ ይያዛሉ። ነገር ግን ሚሽን ሁለተኛ ደግሞ ይሄ መፈንቅለ መንግስት በፖለቲካ ነው የሚመራ። ማን ነው ያደራጀው? ማን ነው ጠቅላይ ሚኒስቴር መሆን የፈለገው? አብይን የለማ የለም። ይሄንን 200 ምንም አይነት እዚህ የሚባል መፈንቅለ መንግስት የሚባል ነገር በሌለበት ነው ብሎ ለኢትዮጵያ ህዝብ ለሚዲያም ለፓርላማም ተናገረ። ማን ነው ይሄንን ያቀናጀው? የለም። ግቡ ስለዚህ ሌላ ነው ማለት ነው። አንድ ተራ ወታደር መፈንቅለ መንግስት ምን እንደሆነ እንዴት እንደሚካሄድ ያውቃል። እንዴት ሄድ ኦፍ ዘ ስቴትን እንዴት እንደሚታስር ይታወቃል። ይሄ ፕሮሲጀሩ ይታወቃል። ሩልስ ኦፍ ኢንጌጅመንት የመከላከያ ሂደትም ቤተ መንግስት አይደለም። ዝም ብለህ እንደው የሆነ ግሩፕ ለመምታት ስትሄድ እኮ ክሊር እያደረክ ነው የምትሄደው። መንገዱን እየጠራረክ ጠላት እንዳይመጣ ከጀርባ እንዳይመጣ እኮ ማንም የሆነ ሚሊሻ ራሱ እኮ ይረዳል። አብይ ምንም አይነት የመፈንቅለ መንግስት እንደው በአንብባል ብዬም አልገምትም የለው። ነገር ግን የኢትዮጵያ ህዝብንም እንደዛ አድርጎ ስለሚገምት ስለሚወስደው ሰውየው መፈንቅለ መንግስት ብሎ አወራ። በኋላ ይሄ ነገር ፐብሊክ እንደሚሆንም አስታውስም ሰውየው። ስለዚህ አሁን ዋናው የዚህ ድራማ ምንድነው ብለህ የጠየቀው በመጀመሪያ ደረጃ 100 ኪሎ ሜትር ራዲየስ የአዲስ አበባ ከቤተ መንግስት 100 ኪሎ ሜትር ራዲየስ ላይ ምንም አይነት የቀድሞ ወታደር እንዳይኖር፣ የቀድሞ ወታደር ካምፖች እንዳይኖሩ ታስቧል። በተለይ ደግሞ የትግራይ ጀነራሎች አዲስ አበባ አካባቢ እንዲኖሩ አብይ አልፈለገም፣ ፈርቷል። የሆሎታ ላይም ለድራማው የተመረጠችው የሱሉልታ አይደለም። ሱሉልታ ላይ የነበረው ጀነራሉ ትግራይ አልነበረም። የሆሎታ ጀነራሉ ትግራይ በመሆኑ ለድራማው እንድትሆን ወታደሮቹ ተመረጡ። በነገራችን ላይ ቤተ መንግስት የመጡት ወታደሮቹ ስታቲስቲክስ ብትወስድ
አይ ቲንክ ወደ 50% የሚሆኑ ኦሮሞ ናቸው 30% የሚሆኑ አማራ ተወላጅ ናቸው ትግራዋይ 10% አይሞሉ ቤተ መንግስት የተጠሩትና አብይን ያናገሩ ፑሻፕ ወስዶ ሰርቶ የሄዱት ወታደሮች ኮምፖዚሽንም ይሄ ማንንም ሰው ያውቃል በተለይ መዋቅር በተለይ መከላከያ መዋቅር ውስጥ ያሉ ሆሎታ ላይ የነበሩ የቤተ መንግስት ጥበቃ የነበሩ እንትኑን ካየው የብሔር ስብጥራቸውን ካስፈለገ ማለት ነው ይሄ ብዙም አስፈላጊ አይደለም ለድራማው ግን የሚመቸው ወደ ቤተ መንግስት የተጠሩት በዛ ደረጃ ነው ብዛታቸውን ካየ ነው ነገር ግን አብይ የፈለገው ጀነራሎቹ የትግራይ ጀነራሎቹ አዲስ አበባ አካባቢ እንዳይኖሩ ውሳኔ ተላልፏል ክሊር ማድረግ ነው ከአዲስ አበባ ዙሪያ ይሄንን አንዱ ዋነኛው ምክንያት ያስፈልጋል አብይ እንግዲህ የመፈንቅለ መንግስት ተካሄደብኝ ሌላ ጊዜም ፓርላማ ላይ ቀርቦ እኮ የቤተ መንግስቱ ጠባቂዎች እኮ አሰሩኝ እኮ እኔ እኮ እስር ቤት ውስጥ ነኝ እስከዚህ ድረስ ብሎ ሪፐብሊካን ጋርድን ቦታ ካስያዘ በኋላ ፓርላማ ላይ ቀርቦ እኔ እስከ ዛሬ ድረስ ቤተ መንግስት ውስጥ እስረኛ ነበርኩኝ አለ ሰው ዞር ብሎ በዛን ጊዜ እንዳውም ህዳር ውስጥ መሰለኝ ህዳር 2011 የአብይ ፓርላማ ላይ ቀርቦ ያወራውን ነገር ብናስታውስ የቀድሞ ቤተ መንግስት የሚጠብቁ የመለስ በመለስ ጊዜ የነበሩ ናቸው ኃይለ ማርያምም ምንም አልቀየረም አብይን ለ6 ወር የጠበቁ ጠባቂዎች በመለስ ጊዜ የነበሩ ናቸው በነገራችን ላይ ምንም እንደው ነስ ከማቆ ድረስ በጣም ዲሲፕሊን የነበራቸው ሰዎች ናቸው 6 ወር መጠበቃቸው የሚታወቅ ነው 6 ወር ከጠበቁ ቢያንስ አገሪቷ ተቃዋማዊ የሆነ የጸጥታ መዋቅር ያፈራች እንደሆነ ማሳያ ነው ማለት ከነጥፈቱ አገሪቷ ውስጥ የሚፈጸሙ የመብት ጥሰቶች እንዳሉ ሆኖ መከላከያ የሚከሰስባቸው በኢህአዴግ ጊዜ የነበሩ ሁኔታዎች እንዳለ ሆኖ እከሌ መጣ እከሌ ወጣ ሳይሉ ስራችን መሪና ቤተ መንግስትን መጠበቅ ነው ብለው በብሔርም በሃይማኖትም ሳይለዩ ስራቸውን ሲሰሩ ነበር ይሄ ነው የታየውም ይሄ ነው 6 ወር ሙሉ እኮ ከአብይ ጋር መጣላት ከፈለጉ አዛዦቹ የሚታወቅ ነገር ነው ነገር ግን ያ ነገር አልነበረም መሬት ላይም አልነበረም ሰዎቹ ወታደሮቹ ስራቸውን ሲሰሩ ነው የከረሙት ስራቸው መጠበቅ ነው ቤተ መንግስትን መጠበቅ ነው መሪውን መጠበቅ ነው ያንን አድርገዋል እንደው ለማስታወስ ያክል እዚህ ላይ ታዬ ሲናገር የትግራይ ጦርነት ራሱ መከላከያን ከትግራዋይ ማጽዳት ነው አላማው ምክንያት አይኖርንም የትግራይ ተወላጆችን ከተራ ወታደር ጀምሮ እስከ አዛዥ ኮማንደሮች መካከለኛና ከፍተኛ አዛዦችን ለማባረር ለማጽዳት ምክንያት አይኖርም ለዚህ ነው ያደረግነው ታዬ ማለቱ እና አብይ ይሄንን መናገሩን ታዬ እንደነገረን ሁሉም ሰው ያስታውሳል አሁን ደግሞ የትግራይ ጦርነት ሳይመጣ ራሱ ገና 1 አመት ከምናምን ነው የሚቀረው ጦርነቱ ለመነሳት እስከዛ ድረስ ራሱ መታገስ አቅቶት የትግራይ ወታደሮች አካባቢ እንዳይኖሩ አዛዦችም እንዳይኖሩ በፊት የነበረው የመከላከያ አደረጃጀትም እኔ አካባቢ መኖር የለበትም በሚል እርምጃ ወሰደ ማለት ነው ያንን እርምጃ ለመውሰድ ደግሞ ይሄንን ግርግር መፍጠር ነበረበት ግርግርም አይደለም ሰዎቹ በሰላም ነው የሄዱት አንተ እንደነገርከኝ በሰላም ሄደው መሳቸውን በልተው ከሱ ጋር ደግሞ ሄደው ተጠርተው ተጋብዘው እሱ ጠርቷቸው ተነጋግረው ሁለት ሰዎች ደግሞ ምናልባት እሱ ጠይቁ ብሎ የጠየቃቸው ሰዎች ሊሆኑ ይችላሉ ደሞዝ ቢጨመርልን እንዴት ነው ብለው ፑሽ አፕ እንዳየነው አዝናኝ ነገር ሰርተው አሳይተው ነው የተለያዩት እሱ የተዘጋጀበት ድራማ ስለሆነ መፈንቅለ መንግስት ተሞከረብኝ ብሏል እንግዲህ አሁን ወሬውን ደግሞ ሲሰራ
መፈንቅለ መንግስት ከተሰራ በኋላ ሪፐብሊካን ጋርድ ሎንች ተደርጓል። ነገር ግን ሪፐብሊካን ጋርድን ለማቋቋም እርምጃ የጀመረው ከ6 ወር በፊት ነው የሚለው ጀነራል ብርሃኑ በቀለ ነው አይደለም ሲያወራ የነበረው። ብርጋዴር ጀነራል ነው ብርሃኑ በቀለ ነው። ብርጋዴር ጀነራል ብርሃኑ በቀለ አሁን በዛን ጊዜ የሪፐብሊካን ጋርድ አዛዥ ነው። አሁን ደግሞ የሰሜን ምዕራብ እዝ ጎንደር ላይ ተቀምጠው እስከ ቀበሌ ድረስ የሚያስተዳድረው ብርሃኑ በቀለ ነው። መልካም እንቀጥል። እስኪ ዓላማዎቹን መፈተሽ እንቀጥል። ይሄንን ነገር አብይ ያደረገበትን ጉዳይ መጀመሪያ እስኪ ደግመን ከአፉ እንስማ። ማለት ከሰውየው መስማት ይሻላል። ደግመን ከሱ እንስማ። በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን እርር እያለ ማለት ነው። ለምንድን ነው ያን ያደረከው ያላችሁ እንደሆነ ከቡራዩ ከሰበታ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግጬ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። እሺ ጥቂት ነገሮችን ላንሳና ወደ አንተ መለሳለሁ። ሚልኬስ አሁን እዚህ ውስጥ 3 ነገሮች ነው አብይ ያነሳው። አንደኛ የኔ ባክግራውንድ ወታደር ነው አለ። ወታደር በመሆኔ ሀገር አድኛለሁ ወይ ደግሞ አመራር እንዳይፈነቀል አድርጌያለሁ። ምክንያቱም ወታደሮቹ እኔ ወታደር መሆኔን አውቀው ልንነጋገር ችለናል፣ ሰላም ማውረድ ችለናል ብሎ ነው እንግዲህ የሀገሪቷ ፓርላማ ፊት ለፊት ቀርቦ የተናገረው። ሁለተኛው ጉዳይ እኔ ብርቱ ነኝ፣ ተራ ሰው አይደለሁም፣ ይሄን ሁሉ መስራት እችላለሁ፣ እንደኔ ይሄንን መስራት የሚችል ሰው የለም፣ ወታደራዊ ልምድ ስላለኝ ነው ይሄንን ያደረኩት ብሎ ነው የሚናገረው። መቼም አያፍርም። ቴክኒሻን መሆኑን ረስቶ ከጠመንጃ ጋር ያልተገናኘ የመጨረሻ ፈሪ ሰውዬ መሆኑን ረስቶ እንደ ጀግና ራሱን የሚያቀርብበት ቦታ ነው። ሁለተኛ የኔ መንግስት የኦሮሞ መንግስት ነው የሚል መልእክት ያስተላለፈበት ፎርማሊ ማለት ነው። ፊት ለፊት ቁጭ ብሎ መልቲናሽናል የሆነ ፌደራል ስርዓት ፌደራል ስርዓቱ ራሱ ህብረ ብሔራዊ ነው። ህገ መንግስቱም እንደሚናገረው የስርዓቱ ባለቤቶችም ብሔሮች ናቸው ነው የሚለው ህገ መንግስቱ። አብይ ይሄንን ሁሉ ትቶ የኦሮሞ መንግስት ነኝ የሚል መልእክት አስተላልፏል። ይሄ ብዙ ዜጎችን እንዳስደነገጠ ማስታወሱ ጥሩ ነው። ብዙ ሰዎችን አስደንግጧል። የኦሮሞ መንግስት ነኝ የሚል ከዛ ጊዜ ጀምሮ ነው የኦሮሚያ ብልጽግና ፕሮፓጋንዳ ሞቱማ ኦሮሞ የኦሮሞ መንግስት የሚል ፕሮፓጋንዳ በስፋት መስራት የጀመረው ከዛ በኋላ ይሄ ከሱሉልታ ከየት መንግስታችን ተነካ ብለው ሊመጡ ነው የሚለው ያው የኦሮሞ መንግስት ነው ለማለት ነው። ሱሉልታም ቦረናም በጊም መቻራም ፊቼም የትም ምን አብይን የሚያቆርሞ ያለም አይመስለኝም። አይደለም እሱን ለመከላከል መምጣት እሱን ለመከላከል ሮጠው መምጣት ይቅርና ማን እንደሆነም የሚያቆትም አይመስለኝም። የኦሮሞ ወጣቶች የሚያቆ ሰውም የለም። ምን እንደምታቆይ እነን ሰውዬ ያስተዋወቀው ለማ ነው እንጂ ይሄ ሰውዬ ከየት እንደመጣ ምን እንደሆነ ሰው አያውቀው። ከዛ በኋላ ነው እነ ለማ ካስተዋወቁት በኋላ ነው
ሰው መቀበል የጀመረው በስፋትም ስሙ የታወቀው ማለት ነው። አሁን ግን እዚህ ላይ በአካባቢው ያሉ ሰዎች አሉ ከሱ ጋር የሚሰሩ በተቋም ደረጃ ብዙ ፓርቲዎች ትጥቃቸውን ፈተው አስቀምጠው የፖለቲካ ትጥቃቸውን ፈተው ለአብይ አሽከርነት የገቡ ፓርቲዎች እንዳሉ የሚታወቅ እነሱንም ጭምር መልእክት ልኮባቸው ለማስደንገጥ ማለት በአደባባይ የሚነገር ነገር ከመሪ አፍ የሚነገር በጣም አደገኛና ብዙ ውጤቶችን ሊያስከትል የሚችል እንደሆነ መቼም ሳያቀው ቀርቶት አይመስልኝም። ነገር ግን ይሄንን አስተላልፈዋል ለማለት ነው። ይሄንን ተናግረዋል። ለኦሮሞም ተናግረው ከኦሮሞ ውጭ ላለውም ተናግረው ከዛ በኋላ አብይ ደግሞ ይሄንን ነገር በአደባባይ በድብቅ ሲያወራ በጥቃቅን ቡድኖችን ጥቂት ሰዎችን ሰብስቦ በድብቅ ከሚያወራ ውጪ በአደባባይ ወጥቶ እንደዚህ የተናገረበትን ጊዜ አላስታውስም። ነገር ግን ይሄ አደገኛ አካሄድ ፎርማሊ አብይ የጀመረው እዛን ጊዜ ነው። በጣም አደገኛ የሆነ ፕሮፓጋንዳ ዛሬ ደግሞ ፕሮፓጋንዳው እየሰፋ መጥቶ ከሰሜን ጭራቅ እየመጣባችሁ ነው የሚል ደረጃ ላይ ደርሷል። ያው እንደምታስታውሰው ማለት ነው። ይሄንን ከተናገረ በኋላ ይሄ እየተዝናናው መልእክት አስተላልፍ ያለው የሰጣችሁኝ ኃላፊነት ይሄ ነው የሚል የውሸት ነገር ካለምንም ሀፍረት እዛ ቁጭ ብሎ ተናግረዋል። ይሄ ነው የሰጣችሁኝ ኃላፊነት፣ የግል ንዴትን ተቆጣጥሮ የተዝናና ነገርን ለአገር በማሳየት አገርን ማረጋጋት ነው። ይሄ እንደዚህ ነው የሚሰራው ስራ፣ እንደኔ የሚሰራ ሰው አይገኝም የሚል በውሸት ላይ የተመሰረተ ግለሰብናን የመገንባት ስራ ነው የተያያዘው። እነኚህ ሶስቱ ነገሮች እዛ ውስጥ ይገኛሉ። ስለዚህ በሱ ንግርት እሱ ከተናገራቸው ነገሮች አሁን እሱ ካነሳቸው ነገሮች ላይ ሪፐብሊካን ጋርድ ለምን እንደተመሰረተ ዓላማውን የሚናገረው እሱ ራሱ ነው ማለት ነው። አንደኛ በዛ አሳቦ ፕሮፓጋንዳ ጀምሯል። አደገኛ የሆነ ፕሮፓጋንዳ ጀምሯል። ኦሮሞን እየገደለ በዚህ ጊዜ በሺዎች ኦሮሞን እስር ቤት እያስገባ ያለበት ጊዜ ነው። ምዕራብና ምስራቅ ጉጂ ላይ ቀዬዎች ተነቅለዋል። በዚህ ጊዜ አራቱ የወለጋ ዞኖች ላይ ሰው መከራውን እየበላ ነው። በዚህ ጊዜ ላይ ከፍተኛ የሆነ ጭንቀት ተፈጥሯል ኦሮሚያ ውስጥ እሱ ይህንን ሲያወራ ማለት ነው። ስለዚህ እነኚህን ሶስቱን ነገሮች እያየን ሪፐብሊካን ጋርድ ለምን እንደተመሰረተና ለምን ዓላማ አብይ ልጠቀመው እንደፈለገ እንችላለን ለማለት ነው። እቺን ለማንሳት ነው ትርጉሙን ተመልሰን ማውራት ስለምንችል እነኚህን ነገሮች ስታይ ከውስጥም የተመለከትካቸው የሰማሃቸው ነገሮችን ስትመለከት አብይ ሪፐብሊካን ጋርድን የመሰረተበት ምክንያት ምንድን ነው? አብዛኛው ነገር ብለሃል አንተ። የሪፐብሊካን ጋርድ አመሰራረት ሂደቱ ሞዴሉ የመጣው አንደኛ የጋዳፊ የሊቢያ አምባገነን ሪፐብሊካን ጋርድ ነበረው። እነ ሳዳም ሁሴንም ሪፐብሊካን ጋርድ ነበረው። በመከላከያ ሰራዊት ሳይሆን በሪፐብሊካን ጋርድ ነው የሚጠበቁት። አልበሽርም ሱዳን የራሱ ከራሱ ጎሳ የተዋቀረ የኢምፔሪያል እንትን አለው የቦዲጋርድ የሚመስል። ሪፐብሊካን ጋርድ ዲሞክራሲያዊ የሆኑ ሀገሮች አይመሰርቱም። ይሄ የሪፐብሊካን ጋርድ ኮንሰፕት ራሱ ንክስናን የሚፈልጉ መሪዎች ናቸው። እስከ መጨረሻ እነሱን የሚጠብቅ ከነሱ ጋር የሚሞት ከነሱ ጋር የሚፈርስ ስርዓት ነው ሪፐብሊካን ጋርድ። ሳዳም ሁሴን ከሞተ በኋላ ሪፐብሊካን ጋርድ ፈረሰ። ጋዳፊ ከሞተ በኋላ አብሮ ነው።
አልበሽር ሱዳን ላይ ከተወገደ በኋላ አብሮ ነው ችግር ውስጥ የገባ። በአብዛኛው ሙሴቬኒ መሰለኛል የሙሴቬኒ ራሱ ሪፐብሊካን ጋርድ አለ መሰለኝ እና አጠቃላይ ይሄ ሞዴል አስኬድም የጨቋኝ የአምባገነኖች ሞዴል ነው። የዳይናስቲክ የሆነ እንትን ነው ስርዓት ነው። ስለዚህ ቦዲጋርድ እንደዛ ኢምፔሪያል ቦዲጋርድ ነገር ነው አብሮ ነው የሚሄደው። አንደኛው እሱ ነው። አብይ አሁን የራሱ መዋቅር የራሱ የሆነ መዋቅር ካልሆነ በስተቀር አያምንም። ስለማያምን ስለሚፈራ 100 ኪሎ ሜትር ራዲየስ አዲስ አበባ ማጽዳት የሚል አመጣ። ሪፐብሊካን ጋርድ በአዋጅ በካውንስል ኦፍ ሚኒስቴር ሬጉሌሽን ካቋቋሙ በኋላ ስልጠና እየሰጧቸው በዚህኛው ደግሞ ግራውንዱን መሬቱን እያጸዱ ነበር። ዋነኛው ምክንያቱ እንግዲህ አብይን የሚጠብቁ ከአብይ ጋር የሚሞቱ ለሀገር ሳይሆን የንጉስ መከላከያ ሰራዊት እንደሆነ ሀገርን ነው የሚጠብቁት። ሀገርና የሀገር መሪ ብለው መሪዎችንም ይጠብቃሉ። ነገር ግን ዋናው የህገ መንግስት ታማኝ ነው መከላከያ ሰራዊት። አሁን ሪፐብሊካን ጋርድ ህገ መንግስታዊ መሰረት የለውም ኢትዮጵያ ውስጥ። በሚኒስቴሮች ካውንስል ሲያቋቋሙ ምክር ቤት ሲያቋቋሙ ከመከላከያ ውጪ እርከኑ ደግሞ መከላከያ ላይ ነው። ምንድነው የሚባለው? ይሄ አምባገነኖች የሚሰሩት ኩ ፕሩፊንግ የሚባል መዋቅር አለ፣ የሴኩሪቲ መዋቅር። ኩ ፕሩፊንግ ማለት መፈንቅለ መንግስት እንደማይቻል አድርገ የመከላከያ የጸጥታ መዋቅርን ታዋቅራለ። ኩ ፕሩፊንግ ምንም አይነት መፈንቅለ መንግስት እንደማይቻል አድርገ ሰራዊት ደህንነት ታዋቅራለ። እርከኖች አሉ። መጀመሪያ ደረጃ ሪፐብሊካን ጋር፣ ከዛ ቀጥሎ ሌላ፣ ከዛ ቀጥሎ ሌላ፣ ከዛ ቀጥሎ ያልክ እንትኑ አይስማማም። መሪው አንድ አይደለም። የተለያዩ መከላከያና አሁን ሪፐብሊካን ጋርድ ምንም አይገናኙም። በኦፕሬሽንም የተለያዩ ናቸው። በቀጥታ ሁሉንም አብይ ነው የሚመራ። ነገር ግን ሰዎች አለው እንግዲህ መከላከያ ሰራዊት አንድ እዝ ነው። ሰንሰለቱ ከብርሃኑ ጁላ ቀጥሎ ወደ ታች ይሄዳል። ሪፐብሊካን ጋርድ ብርሃኑ ጁላ ስራ አይደለም። እና ይሄ ኩ ፕሩፊንግ የሚባለው የመፈንቅለ መንግስት ክልከላን ለማድረግ የተለያዩ የጸጥታ መዋቅርን ፈጠሩ። ዋናው ነገር ግን ፍራቻ ስላለው አብይ በተለይ ደግሞ መከላከያ ሰራዊትን በአብዛኛው ጀነራሎቹ የትግራይ ስለሆኑ እነሱ ደግሞ ይገሉኛል ብሎ ስለሚያስብ ይሄንን መሰረተ ቶሎ ይሄንን ሪፐብሊካን ጋርድ ቦታ ለማስያዝ ነው ያቺ ድራማ የተሰራቸው። እና ሪፐብሊካን ጋርድ ቦታ ያዘ። ቦታ ሲይዝ እነሱም ወጥቶ ማንም ሰው ትንኮሳ እንኳን ጠቅላይ ሚኒስቴራችን ላይ ትንኮሳ እንኳን ካለ ብሎ ብርሃኑ በቀለ ተናግሯል በቲቪ ላይ። እነሱን እንደመስሳለን ብሎ ለዚህ ነው የተቋቋም ነው ብሎ ተናግሯል። ታማኝነቱ ለጠቅላይ ሚኒስቴር ብቻ እንደሆነ ተናግሯል። አንዱ ክሊር የማድረግ ነው። በነገራችን ላይ ሪፐብሊካን ጋርድን ቦታ ለማስያዝ መጀመሪያ ካምፑን ወሰዱ። የቤተ መንግስት አካባቢ ያለውን ካምፕ በአዋሪ አካባቢ ያለውን ካምፕ ወሰዱ። ከዛ በኋላ ደግሞ መሬት ያስፈልጋል ካምፖች የሚሰሩበት ለሪፐብሊካን ጋርድ ካምፕ ተብሎ በአምስቱ አቅጣጫ የአዲስ አበባ ፍንፍኔ አምስቱ አቅጣጫ ላይ ከአዲስ አበባ ውጪ 100 ኪሎ ሜትር ራዲየስ ላይ መሬት ፈልጉ ተብለን
ካርታው ከኦሮሚያ ነው የወሰዱት። ለምሳሌ ደገም ላይ ያላቸው፣ ቅንቢቢት ላይ ያላቸው፣ ግንጪ ላይ ያላቸው፣ ሰዴን ሶዶ ላይ አላቸው፣ ከዛ አለም ከተማ ላይ ያላቸው ከሞጆ ትንሽ አለፍ ብለ ይሄ የሪፐብሊካን ጋርድ በዚህ ራዲየስ ውስጥ ነው የሚጠብቁት። 100 ኪሎ ሜትር ራዲየስ ውስጥ ምንም አይነት መከላከያ ካምፕ እንዳይኖር ተደረገ። መቴ ማለፍ ትችላለህ፣ ነገር ግን እነሱ የማያውቁት መከላከያ እንቅስቃሴ በዚህ 100 ኪሎ ሜትር ራዲየስ ውስጥ እንዳይንቀሳቀስ ተደርጓል። ኦፕሬሽኑን ደግሞ የሚመራው አብይ ራሱ ነው። ስለዚህ አንዱ ዋነኛው የመፈንቅለ መንግስት ተብዬው ዓላማው ሪፐብሊካን ጋርድ ቦታ እንዲይዙ፣ ቦታ ይዘው ቤተመንግስቱን እንዲጠብቁ። ቤተመንግስት እንግዲህ የሚጠበቀው በደረጃ ነው። ይሄ 100 ኪሎ ሜትር ራዲየስ ያልኩ ጥበቃዎች አሉ አሁንም። ከዛ ቀጥሎም አዲስ አበባ ውስጥ አሉ። ቤተመንግስት ደግሞ አጥሩ ራሱ ደብል አደረገ። አብይ ድሮ እኮ አንድ ሲንግል ነበር፣ አጥሩ ሁለት አደረገ። እኔ እዛ ነበርኩኝ፣ ሁለት አድርጎ ሲሰራ። ከዛ አልፈ ያንን ሁለት ደብል የሆነ አጥር አልፈ ደግሞ ሌላ አጥር አለ። ያንን አጥርም ተፈትሼ በምናምን አድርገ ነው ህንፃ ውስጥ የምትገባ። ፍተሻ በፍተሻ ነው ብቻ። ምሽግ ነው የቤተመንግስቱ። በመከላከያ እይታ ቤተመንግስቱ ምሽግ ውስጥ ነው የሚኖረው። ስለዚህ አንዱ በመከላከያ እንትን ትግራይን ማጽዳትና መከላከያ ሰራዊት አዲስ አበባ አካባቢ እንዳይኖሩ ተደረገ። ሪፐብሊካን ጋርድ በዚሁ እንዲረከቡ ተደረገ። የኢትዮጵያ ጠቅላይ ሚኒስትር የፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያስ ፕራይም ሚኒስትር የስልጣኑ የፌደራል መንግስት ነው እንጂ የኦሮሚያ ክልል የኦሮሞ ህዝብ አይደለም። ቅድም አንተ ብለሃል። ይህ ህገ መንግስታዊ በሆነ አካሄድ አንድን ጠቅላይ ሚኒስትር የኔ መንግስት ተነካ ብሎ ከቡራዩ ከሰበታ ከለገጣፎ ከምናምን እየመጡ ነው ስትል ምን ነው ወላይታ ሳይመጣም የኔ መንግስት ነው ብሎ፣ አማራ ክልል ውስጥም አይመጣም የኔ መንግስት ነው ብሎ፣ ትግራይስ የኔ መንግስት ነው ብሎ ለምን አይመጣም? ሶማሌስ፣ አፋርስ፣ ሌሎቹስ? ወራዳ ነው እንጂ ሰውዬ እንደዚህ አይባልም። ከትግራይ ጦርነት ጋር ተያይዞ የትግራይ ተወላጆችን ከመከላከያ እንዳጸዳ ለማጽዳትም ይሄንን ነገር እንዳደረገ ታየ ነግረውናል። ነገር ግን ከዛ አስቀድሞ ከአመት ከግማሽ ምናምን አስቀድሞ ማንም የትግራይ ተወላጅ የጸጥታ መዋቅር አዲስ አበባ አካባቢ ያለ ጸጥታ መዋቅር ውስጥ እንዳይኖር ተደርጓል ማለት ነው። በዚህ ሁኔታ ማለት ሪፐብሊካን ጋርድ ሲሰራ የትግራዋይ ተወላጆች እንዳይገቡ ከተደረገ ቤተመንግስትን የሚጠብቁ በ100 ራዲየስ ላይ የሚንቀሳቀስ የታጠቀ በኢትዮጵያ በሀገሪቷ በጀት የሚንቀሳቀስ በህገወጥም ቢሆን አዋጅ የተሰራለት የጸጥታ መዋቅር ጠባቂ የሆነ አንድም የትግራይ ተወላጅ እንዳይገባ ተደርጓል ማለት ነው። እንደዚህ ነው አይደለም? አዎ የሚገርም ሪፐብሊካን ጋርዱ መጥቶ እስከሚረከብ ድረስ ጀነራሎቹ በተለይ ቤተመንግስት የሚጠብቁ ጀነራሎች ትግራዊ ናቸው። ከዛ ሙሉ በሙሉ ወደ ኤምባሲ፣ ወደ ዩኤን፣ ወደ ውጭ ሀገር እንደዚህ ነው የተበተኑት። ባይዘይ ከሪፐብሊካን ጋርድ በፊት የነበሩ ቤተመንግስት የሚጠብቁ ሰራዊት ኮምፖዚሽናቸው ትግራዊም አሉ፣ ኦሮሞም አሉ፣ አማራም አሉ፣ ከደቡብም አሉ። ነገር ግን አይናቸውን አላይም ብሎ እስር ቤት ውስጥ ነበርኩኝ ብሎም ፓርላማ ላይ ተናገረ። ሙሉ በሙሉ ኤምባሲ ላይ በደብዳቤ የተለያዩ ኤንጂኦ ዘበኛ ምናምን ሆኑ። ግማሹ ደግሞ ወደ መከላከያ እንዲሄድ ስልጠና እንደገና እንዲወስድ
እንደዚህ ነው የተደረገው። የተበተነው ሰው እነሱም በትነው በራሱ ሰዎች አደረገ። ይህንን ለማድረግ ነው ያቺ መፈንቅለ መንግስት ተብላ ውሸት ለፓርላማም ለሚዲያም የተነገረው። እዛ ላይ ሌላው ዓላማ ብዬ የሚወስደው አንደኛ ራሱን እንደ ቅድም አንተ ብላ ራሱን እንደ መከላከያ ኤክስፐርት አድርጎ እኔ መከላከያ አባል ባልሆን ወታደር ባልሆን ምን ይከሰት ነበር ብሎ አወራ። እንደው አብይ መከላከያ ወታደር ቢሆን አንደኛ መፈንቅለ መንግስት እንዴት እንደሚካሄድ እንኳን አያውቅም፣ ሰውም ያውቃል ብሎ አያውቅም። ምንድነው በሰው ጭንቅላት ውስጥ በቃ እሱ ወታደር ነው፣ መፈንቅለ መንግስት አይቻልም፣ በቃ አታስቡ። እሱ ስለሚፈራ እኮ ነው ባይዘው መፈንቅለ መንግስት ይካሄድብኛል ብሎ ስለሚጨነቅ እቺን ቲያትር ሰራ። ነገር ግን አብይ ምንም አይነት የወታደር ሙያ እንደሌለው ያረጋገጠበት አጋጣሚ ነው። ሰው እኮ ቢጠይቅ በዛን ጊዜ ማን ነው ኩዴታውን በፖለቲካ ደረጃ የመራው ብሎ ሰው ቢጠይቅ የለው። እንዴትስ ነው ምንም ተኩስ አንድ ጥይት እንኳን አልተተኮሰም መፈንቅለ መንግስት ተብሎ ምን ነውስ የሆነ መንገድ ላይ እንደው ከቡራዩ ተነስቶ ከሆሎታ ቡራዩ አስኮ ጉለሌ ሲያልፉ 4 ኪሎ ሲደርሱ የሆነች እንደው በቃ የሆነ መንገድ ላይ እንኳን እንትን ትራፊክ ሲይዛቸው ትራፊክን እየጠበቁ በስርዓት ጥያቄ የለም። እና አብይ ምንም አይነት የወታደራዊ እንትን ሙያ እንደሌለው ምንም እንደሌለው አረጋገጠ። ያ ፍርሃቱን ደግሞ እኔ መከላከያ ነኝ፣ እኔ ወታደር ነኝ እንዳትሞክሩ እያለ መሸወድ የሚችል ሰውን ለመሸወድ ሞክሯል። ነገር ግን አብይ ፈሪ እንደሆነ በዛ እንትን አሁን ከዛ ብላቴ ስልጠና የገቡ ያው ከአብይ ጋር ተነጋግሮ ብላቴ የገቡት አሁን በህይወት አሉ። ምናልባት ሊኖሩ ይችላሉ ወይ ደግሞ በውትድርና ጊዜ በጦርነት ጊዜ ሊሞቱ ይችላሉ። ነገር ግን ያሉ ይኖራሉ ብዬ ገምታለሁ። ምንድነው የሚሉት እነሱ በሰላም አናግሮት ተጫውቶ ወሻፕ ሰርቶ ሰላም ተባብሎ በኋላ እንደዛ ሲል ውሸታም ፈሪ እንደሆነ ባይዘይ አብይ የፍራቻ በሽታ አለ። የፍራቻ በሽታ የሆነ ብዙ ጊዜ ሊገሉኝ ነው ይላል፣ ብዙ ጊዜ አመለጥኩ ይላል፣ ገሎኝ ነበር ይላል። በህልሙም ተነስቶ ሙቼ ነበር ልጆቼ ከኔ ጋር ባይኖሩ ይላል። እንደዚህ ያወራል። ይሄ ኦሮሚያ ላይ ከቴክኖሎጂ ሚኒስቴር ተባሮ አብይን የወሰደው ለማ ነው። ወደ ታች ወስዶ ኦሮሚያ ላይ የኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ ሆኖ አርጎ እዛ ላይ ሾመ። አብይ እኮ ምክትል ፕሬዝዳንት ሆኖ አገልግሎ አቅም ግን እሱ የምክትል ፕሬዝዳንት ነበርኩኝ ብሎም ያወራል። እሱ በነበረበት ጊዜ ምክትል ፕሬዝዳንት ነበረው ኡመር ሁሴን። የኡመር ሁሴን ስም አይነሳም በነገራችን ላይ። እና እሱ የኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ እነጌታቸው አሰፋ ሊገሉኝ ነው ብሎ ጣፍቶ አሜሪካ ገባ። አሜሪካ ገብቶ 2-3 ወር ምናምን ስልኩን አጥፍቶ ለማን እዛ ትቶ በፕሮቴስቱ ጊዜ ነው እንግዲህ በወጣቶች እንቅስቃሴ ጊዜ አሜሪካ ገብቶ ለማ ይደውላል። ወንድሜ እንዴት ነው እዚህ እሳት ውስጥ ጥለኝ ጠፋኩ፣ ምን ነው አብረን ነው የምንሞተው አልተባባልንም ብሎ ይደውላል ለማ። ኧረ ሊገሉኝ ነው
ህዋቶች ይገሉኛል አለ። ተው ብሎ ለምነው መለሰ አብይን። ከዛ ተመልሶ ልክ እንደተመለሰ የሱ ኢሚዩኒቲ ለመጨመር እንዳይታሰር ለማድረግ ፍራቻውን ትንሽ የተወሰነ ደረጃ ልባት እንዲያገኝ ለማድረግ ለማ ምን አደረገ? የድርጅት ጽህፈት ቤት ኃላፊ ያደረገ ተደርጎ እዛ በኦህዴድ ውስጥ ሶስተኛ ሰው እንዲሆን አደረገ። በድርጅት ውስጥ ዋና ሰብሳቢው ለማ፣ ምክትል ሰብሳቢው ወርቅነህ ገበየሁ፣ የድርጅት ጽህፈት ቤት ኃላፊው አብይ አህመድ ሆነ። እንግዲህ ይሄ ትንሽ የሱን እንትን እንዳይታሰር ፍራቻ ካለበት ማለት ነው። ግን አብይ ከአሜሪካ እንደተመለሰ አበባ ይዞ የሄደው ለለማ ሳይሆን ለጌታቸው አሰፋ ነበር። ደጅ አጥንቶ ብዙ ሰዓት 4 ሰዓት ምናምን ነው ብሔራዊ ደህንነት በር ላይ ቆም ሄዶ አበባውን ሰጥቶ እንደው ካጠፋውም ይቅር በሉኝ ብሎ ያ አበባ ለለማ ነበር መሆን የነበረበት። ነገር ግን እንደዚህ አይነት ሰው ይፈራል። ሁልጊዜ ሊያስሩኝ ነው እንደዛ ስለምን ስለዚህ ስለሚፈራ ነው ሁሉንም ከ100 ኪሎ ሜትር ራዲየስ መከላከያ ሰራዊትን ማጽዳት አለብኝ ትግራይ እኔ አጠገብ እንዳይኖሩ ብሎ ሁሉንም የበተናቸው። ዋናው ምክንያቱ እሱ የፍራቻ እንትን ውስጥ ነው የሚኖረው። ሁልጊዜ ይፈራል አብይ ስለሚፈራ ነው። ከዛ ባለፈው ግን አብይ ትግስት ያለው ሰው ሆኖ ቀርቧል በፓርላማ ንግግሩ። እኔ ትግስት ያለው አብይ ትግስት ያለው ሰው ሆኖ የሚገርም ነው። አብይ ማለት ትግስት የሚባል ነገር ቃሉን ራሱ አያውቅም። ቶሎ ይገላል። እንደዛ አይነት የሆነች ነገር ብሞከርማ ህዝብ ያልቃል። ትግስት የሚባል ነገር አብይ ጋር የለም። እንዴት ነው አንተ እኔን የተቃወምከው ብሎ ሰውን ይረሽልልህ? አንድም ቀን አብይ ጠቅላይ ሚኒስቴር ሆኖ አያውቅም የሚለው በስነ ልቦናው በአስተሳሰቡ አብይ ጠቅላይ ሚኒስቴር አልሆነም። አሁን ጠቅላይ ሚኒስቴር ለመሆን ነው ጦርነት ውስጥ የገባው። አሁንም እየታገለ ነው። አብይ ትግስት የሚባል ነገር ቢኖረው ጠቅላይ ሚኒስቴር ይሆን ነበር። ግን ጠቅላይ ሚኒስቴር ሆኖ አልሆንኩም እክሌ ናቸው እየጠበቁኝ ያሉ እንደዚህ የሚያደርገው አብይ ምንም አይነት ትግስት እንደሌለው ለዛም ነው ከሱ የማይጠበቀውን ነገር እንደ ጠቅላይ ሚኒስቴር ሳይሆን እንደ ዱርዬ መልስ የሚሰጠው። ያ ነው አሁን ወሳኙ ነገር። እሱ የተናገረው ኢትዮጵያ ህዝብ መረዳት ያለበት አስፈራርተዋል ህዝብ። ከዚህ የመጡ ነው ከዛ ተደራጅቶ መንግስታችን ተነካ ብሎ የመጡ ነው ሲል ሌሎቹን እያስፈራራ ይሄ መንግስት የናንተ አይደለም ማለት ነው። ይሄ አድገኛ ስለሆነ ነው። አንተም ብለሃል ይሄንን ኦሮሞ ላይ ጦርነት ከፍቶ ደግሞ በዚህ በኩል የኔ መንግስት ብሎ ምንም እኮ ከለገጣፎም የተነሳ ሰው የለም። ከቡራዩም ተነስቶ መንግስታችን ብሎ የመጣም እንደዛ አይነት አርሶ አደርም አልነበረም እኛ ምንናቀው እስከምናቀው ድረስ። ነገር ግን በኦሮሞ ስም ከባድ ወንጀል መስራት የጀመረበት ቀን ስለሆነ ነው ይሄንን በደንብ አስረግጠን ምንናገረው። ይሄ ሰውዬ ወንጀለኛ ነው። ኢትዮጵያን የከዳ ሰው ነው። ህገ መንግስቱን የከዳ ሰው ነው። ተጠሪነቱም ለውጭ ሀገር ነው እንጂ ለማንም እንዳልሆነ በዚሁ የሱ ውሸትን እንዲረዱ ለማድረግ ነው። መልካም። ዋናው ነገር አብይ ሲመጣ በ6 ወራት ጊዜ ውስጥ መከላከያ ሰራዊት ስር የተደራጀውን ጠባቂ ኃይል በትኖ
የትግራዋይ ተወላጆችን ከዛ አባሮ ጨርሶ አጽድቶ አዲስ አበባ አካባቢ ያለ መከላከያ ውስጥ እንዳይኖሩ አድርጎ አስቀድሞ ጦርነቱ ራሱ ሳይነሳ ትግራዋይን ከዛ እንዳራቀ እና የራሱ የግል እንደ በፊት በተቋም የሚመራውን በግሉ የሚታዘዝና የሚመራ ነገር ጠባቂ ማፍራቱ ነው እና ያንን ሰው እንዲረዳ ነው። ከዚህ ጋር ተያይዞም እሱ የለቀቀው አደገኛ የፖለቲካ ፕሮፓጋንዳ በአንድ በኩል ሌሎቹን ዜጎች የሚያስፈራራ፣ በሌላ በኩል ደግሞ ኦሮሞ ውስጥ መከፋፈልን የሚጭር ጭምር ነው። ያንንም በትጋት ስለሚሰራ ማለት ነው። በትጋት ሰርቶም የተለያዩ ውጤቶችን ያገኘበት ጊዜ ነው ያለፉት 7 ዓመታት እና ይሄ አደገኛ አካሄድ ፓርላማ ፊት ቀርቦ የዋሻቸው የተጨበጨበለት ጭብጨባ ያገኘበት ነገር ፍጹም ውሸት እንደሆነና ሪፐብሊካን ጋርደን ሎንች ለማድረግ ለምን እንዲያረክ አስፈላጊነቱ ምንድነው ተብሎ ገና ለገና እንዳይጠየቅ የሰራው ስራ ነው ማለት ነው። ታስታውስ እንደሆነ ምልኬሳ አንድ ጊዜ መከላከያ ሪፎርም ብሎ ነው ይሄንን ነገር ያወጣው። መከላከያ ሪፎርም አደረግን፣ አስቀድመን ያደረግነው የመከላከያ ሪፎርም ይላል የመከላከያ አካል አድርጎ ሪፐብሊካን ጋርደን ማቋቋም ነው፣ ክፉ የሚያስብ ኃይል ቢኖር እንዲገታ ነው ያለው። ይሄ ነው የተጠቀመው ቋንቋ፣ እንዳውም እንዲገታ የሚል ነው። ስለዚህ ይሄ ነው ማለት ነው። ስለዚህ በሁለት ክፍል የተናገርነው ያዘጋጀነው ፕሮግራም ከመቋጨታችን በፊት አጭር መቋጫ ሐሳብ ካለ እድል እሰጥሃለሁ፣ ካልሆነ ፕሮግራማችንን እዚህ ላይ እናበቃለን። ያው ዞሮ ኢታና ለምን እናስፈልግ ይሄንን ዞር ብለን ከታሪክ ያው እንግዲህ ታሪክ እየሆነ ነው። ቢያንስ ትንሽ የተወሰኑ አመታትን ዞር ብለን የምናየው ለምንድን ነው? አንደኛ ነገር ይሄ መንግስት ውሸታም በቅጥፈት የሚያስተዳድር ነው። ስለዚህ ከሱ አንደበት የሚወጡ ወሬዎች ውሸት እንደሆኑ ምንም አይነት ታማኝ መሆን እንደማይችል ሁልጊዜ እሱ የሚያወራ ሪፖርትም ለፓርላማ ሲያቀርብ ሰው ጥያቄ ውስጥ እንዲያስገባ አብይ የሚላቸውን ነገር ውሸት ነው። ውሸት ይሄ ውሸቱን በደንብ ጠንቅቆ በማየት ከዛ በኋላ ደግሞ ይሄ ሰው ማንንም እንደማይወክል አደገኛ ሰው እንደሆነ ለኢትዮጵያ ህዝብ አደገኛ እንደሆነ ለኦሮሞ ህዝብም አደገኛ ሰው እንደሆነ ለትግራይ ወይም ለአማራ ህዝብም ለሶማሌ ህዝብም ለሁሉም ኢትዮጵያ ብሔር ብሔረሰቦች አደገኛ ሰው እንደሆነ አውቀን በዛ ደረጃ ተደራጅተን አንድ ሆነን ተባብረን ሰውየውን እንዲህ አይነት ውሸታም ሰው እንድንገላገል ነው። በሁለተኛ ደረጃ ደግሞ የግድያ መዋቅር ብለን ስናቀርብ የቆየ ነው። ዛሬ የበቴ ኡርጌሳ ግድያን ስናቀርብ ይሄ ሰው አረመኔ መሆኑ ከተረዳን መፍትሄው ምንድን ነው? ከዚያ አረመኔ ጋር መቆም ነው ነው ወይ? ሁሉም ሰው፣ ሁሉም ተቋም፣ ሁሉም ግለሰብ፣ ሁሉም ህዝብ ተባብሮ እንዲህ አይነት አረመኔ ገዳይ ስርዓትን ከመሰረቱ መንቀል ጊዜ የሚሰጥበት ጉዳይ አይደለም። አሁኑኑ አንድ በመሆን ሁሉም በመዋቅር ውስጥም በመንግስት ውስጥ ያሉ የመንግስት ሰራተኛ፣ መከላከያ ሰራዊትም፣ ፖሊሶችም በየደረጃ ያሉ የመንግስት መዋቅር አካል ይሄ ቡድን ገዳይ ውሸታ ቡድን በመሆኑ አንድ ሆነን እነኚህ ሰዎችን ካልነቀልናቸው የሚመጣው አስከፊ ጊዜ እንደሚሆን መገመት አይከብድም የሚል መልእክት ነው ያለኝ።